ያለምን የፖለቲካ የልብ ትርታ በቅርበት ብናዳምጥ ዛሬ ላይ የምንሰማው የሰላም ዜማ ሳይሆን በየጥጋ ጥጉ የሚያስተጋባውን የጦርነት የፍርሃትና የሃያላን ሽኩቻ ጩኸት ነው። የዚህ ዓለም አቀፋዊ ትርምስ ጥልቀት ደግሞ ይበልጥ የሚገዝፈው ከሩቅ ምስራቅ የጦር አውድማዎች አልፎ በእምብርት አሜሪካ በዋሽንግተን ዲሲ የጸጥታ ቀለበት ውስጥ በፕሬዝዳንት ዶናልድ ትራምፕ ላይ የተቃጣውን ድንገተኛ አስደንጋጭ የግድያ ሙከራ ስንመለከት ነው። የዓለማችን ሃያል መሪ በገዛ ዋና ከተማቸው በከፍተኛ ባለስልጣናት የእራት ግብዣ ላይ የጥይት ሩምታ ሲከፈትባቸው ማየት የዓለም የኃይል ሚዛንና የደህንነት ዋስትና ዛቢያውን ስቶ ወደ አዲስና አስፈሪ አቅጣጫ እያዘነበለ መሆኑን ፍንትው አድርጎ ያሳየናል። ታሪክ በአይናችን ፊት አዲስ ገጽን እየገለጠ ነው። ይህ ትንታኔም የዘመናችንን እጅግ ውስብስብ አነጋጋሪና አስገራሚ የጂኦፖለቲካዊ መናወጥ ከስሩ የሚፈትሽ ይሆናል። ለዘመናት የዓለም ፖሊስ በሚል ግርማ ሞገስ የኖረችው አሜሪካ ዛሬ የማይደፈር የሚመስለውን የብረት አጥሯ ሲሰበር የቴክኖሎጂ የበላይነቷም ጥያቄ ምልክት ውስጥ ሲወድቅ እያየን እንገኛለን። በመካከለኛው ምስራቅ አሸዋማ በረሃዎች ላይ የነገሰው የአሜሪካ ቴክኖሎጂ የዋጋው ስሌት በማይመጣጠን የኢራን ርካሽ ካሚካዜ ድሮኖችና ሚስጥራዊ የከርሰ ምድር ሚሳይሎች ፈተና ውድቀትን ቀምሷል። ርካሽ ነገር ግን እልህ አስጨራሽ የሆኑት የኢራን መሳሪያዎች ከቢሊዮን ዶላር በላይ የፈሰሰባቸውን የአሜሪካ ራዳሮች አይን ሲያጠፉ ጦርነት በካዝና ጥልቀት ሳይሆን በስልት ርቀት ይሸነፋል የሚለውን የዘመናዊ ያልተመጣጠነ ጦርነት መሪ ቃል አስረግጦ ነግሮናል። የሀያልነት ትርክቱን መቀልበስ እዚህ ላይ አያበቃም። ከባህር ማዶ የጠላትን ምሽግ ለማፍረስ በግርማ ሞገስ የተንቀሳቀሰው 13 ቢሊዮን ዶላር የፈሰሰበት ግዙፉ የአሜሪካ ዩኤስኤስ ጀራልድ ፎርድ የጦር መርከብ በሚሳኤል ሳይሆን በራሱ የውስጥ የፈሳሽ ማስወገጃ ብልሽት ተንበርክኮ ሲታገል ማየት የዘመናችን ትልቁ የፖለቲካና ወታደራዊ ምጸት ነው። ውጩ ብረት ውስጡ ግን ስስ የሆነው ይህ መርከብ ልክ በመግቢያችን ላይ እንዳነሳ ነው የዋሽንግተኑ የጸጥታ መደፍረስ ሁሉ አሜሪካ ከውጭ ጠላቶቿ ባልተናነሰ በውስጥ ተቋማዊ ደህንነቷ ጥንካሬዋ ላይ ስንጥቅ እንደገጠማት ፍንትው አድርጎ የሚያሳይ ሕያው ተምሳሌት ሆኗል። የዲፕሎማሲው ጠረጴዛም ቢሆን የሰላም ርግብ ማረፊያው መሆኑ ቀርቶ የፖለቲካ ቁማር መጫወቻ ሆኗል። በፓኪስታን ሊካሄድ ታስቦ በሽኩቻ የከሸፈው የሰላም ድርድር ፕሬዝዳንት ትራምፕ የሚያወሩት ከቀድሞ መንፈሳዊ መሪ ጋር ሳይሆን የስልጣን ማሰሪያውን ከጨበጡትና ለድርድር ከማይበገሩት የኢራን ጄኔራሎች ጋር መሆኑን አጋልጧል። በዚህም የተነሳ የሆርሙዝ ባህረ ሰላጤ የሁለቱ ሀገራት የኢኮኖሚ ወታደራዊ ትንቅንቅ የሞት ሽረት አውድማ ሆኗል። ይህ ሁሉ አሜሪካን ለሁለት በከፈለው ማዕበል መሃል ግን በምስራቅ በኩል ታላቅ ዘንዶ ከእንቅልፉ ነቅቷል። ቻይና የአሜሪካ የትኩረት መከፋፈልና የመሳሪያ መመናመን እንደ ወርቃማ ዕድል በመጠቀም ምዕራብ ፓሲፊክ ላይ አዳዲስና አውዳሚ የሃይፐርሶኒክ ሚሳይሎቿን በማሳየት ቀጣዩ የዓለም ቁንጮ እኔ ነኝ የሚል ድምፅ አልባ ማስጠንቀቂያን እያስተጋባች ነው። በአጠቃላይ ይህ ትንታኔ የጥይትና የዲፕሎማሲ ቃላት የተምታቱበትን ሀያላን በየፊናቸው ጡንቻቸውን የሚፈትሹበትንና የዓለም ካርታ በአዲስ የኃይል ሚዛን ቀለም እየተቀባ ያለበትን አስገራሚ የታሪክ ሽግግር ወደ እናንተ ያመጣል። ከዋሽንግተን የጥይት ድምፅ መተረማመስ እስከ ቴሄራን እልህ፣ ከሆርሙዝ ባህረ ሰላጤ ውጥረት እስከ ፓሲፊክ ውቅያኖስ የቻይና ጸጥተኛ ስትራቴጂካዊ እርምጃ ድረስ የዓለምን ፖለቲካ ገጽታ እየቀየሩ ያሉትን አንኳር ጉዳዮች በጥልቀት እንፈትሻለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓይነ ሕሊናችሁ ተመልከቱ። የዓለም የፖለቲካ የዲፕሎማሲና የጦርነት መድረክ ከመቼውም ጊዜ በላይ ተተራምሷል። ዛሬ ላይ ሆነን የዓለምን ካርታ ስንቃኝ ከዋሽንግተን የስልጣን ኮሪደሮች እስከ ቴሄራን ሚስጥራዊ ከርሰ ምድር የጦር ሰፈሮች፣ ከፓኪስታን የዲፕሎማሲ ጠረጴዛዎች እስከ ፊሊፒንስ ባህር ዳርቻዎች ድረስ ያለው ትዕይንት አንድ የሚያስተላልፈው ጥልቅ መልእክት አለ። ይኸውም የዓለም የኃይል ሚዛን ከመሰረቱ እየተናወጠ መሆኑን ነው። በመካከለኛው ምስራቅ ያለው የጦርነት ደመና፣ የአሜሪካ የውስጥና የውጭ ፈተናዎች፣ የኢራን አስገራሚ የመከላከልና የማጥቃት አቅም እንዲሁም የቻይና ጸጥተኛ ግን አደገኛ ስትራቴጂካዊ እንቅስቃሴ፣ እነዚህ ሁሉ ተገምደው የዘመናችንን አስገራሚ የታሪክ ምዕራፍ እየጻፉ ይገኛሉ። የታሪካችን መነሻ የሚሆነው ከቅርብ ጊዜ ወዲህ በአሜሪካና በኢራን መካከል የተፈጠረው ፍጥጫ ጉዳይ ነው። ለዓመታት የዓለም ፖሊስ በሚል ስሟ የምትታወቀው አሜሪካ በመካከለኛው ምስራቅ ያላት የጦር ሰፈሮችና ግዙፍ የጦር መርከቦች የማይደፈሩ የማይነኩ ሆነው ቆይተዋል። ነገር ግን የካቲት 28ቱ የኢራን ያጸፋ እርምጃ ይህንን ትርክት ከስሩ የናደ ይመስላል። ኢራን በ7 የአረብ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ያዘነበችው የሚሳኤልና የድሮን ጥቃት ፕሬዝዳንት ዶናልድ ትራምፕና አስተዳደራቸው በአደባባይ ከሚያምኑት በላይ እጅግ የከፋ ውድመትን አድርሷል።
ሪፖርቶች እንደሚያሳዩት በባህሬን የሚገኘው የአሜሪካ የባህር ኃይል 5ኛ ፍሊት ዋና ማዘዣ ጣቢያ፣ በኩዌት የሚገኘው የአሊ አልሳሌም የአየር ኃይል ሰፈር እንዲሁም በኳታር የሚገኘው የአሉደይድ የጦር ሰፈር ክፉኛ ተመትተዋል። እስኪ ጉዳቱን በቅርበት እንመልከተው። አሜሪካ በኳታር ኡምዳሃል በተባለ ስፍራ የገነባችውና 1.1 ቢሊዮን ዶላር የሚያወጣው እጅግ ዘመናዊው የቅድመ ማስጠንቀቂያ ራዳር ኮምፕሌክስ የኢራን ጥቃት ዋነኛ ኢላማ ነበር። ይህ ራዳር እስከ 5000 ኪሎ ሜትር ርቀት ድረስ የሚተኮሱ ባሊስቲክ ሚሳይሎችን የመከታተል አቅም ያለው ለአሜሪካ የመካከለኛው ምስራቅ የሚሳይል መከላከያ ስርዓት እንደ አይን ሆኖ የሚያገለግል ነበር። ኢራናውያን ይህንን ግዙፍ ቴክኖሎጂ በሚሳይሎቻቸው መጥተው ከጥቅም ውጭ አድርገውታል። የሳተላይት ምስሎች እንደሚያሳዩት የራዳሩ ውጫዊ ክፍል ተገነጣጥሏል፣ ውስጣዊ መዋቅሩ ተጋልጧል፣ አካባቢውም በእሳትና በጭስ ተሞልቷል። ይህንን አንድ ራዳር ብቻ መልሶ ለመገንባት ከ5 እስከ 8 ዓመታት ሊፈጅ እንደሚችል ባለሙያዎች ይናገራሉ። ይባስ ብለው ደግሞ በኢራቅ አርቢል በሚገኘው የጦር መሳሪያ ማከማቻና ሌሎች መሰረተ ልማቶች ላይ የደረሰው ጉዳት ሲታከልበት አሜሪካ ጉዳቷን ለመጠገን ብቻ ከ5 ቢሊዮን ዶላር በላይ እንደሚያስፈልጋት ታውቋል። ይህ ሁሉ ንግግር በመካከለኛው ምስራቅ ሲካሄድ የችግሩ ነበልባል እስከ አሜሪካ ልብ ዋሽንግተን ዲሲ ድረስ ዘልቆ ገብቷል። ቀኑ ኤፕሪል 25 2026 ነው። በዋሽንግተን ሂልተን ሆቴል ውስጥ እጅግ ከፍተኛ ጥበቃ የሚደረግለት የዋይት ሃውስ የጋዜጠኞች ማህበር እራት ግብዣ እየተካሄደ ነው። ፕሬዚዳንት ዶናልድ ትራምፕ፣ ቀዳማዊ እመቤት ሜላኒያ፣ ምክትል ፕሬዚዳንት ጄዲ ቫንስና ሌሎችም ታላላቅ የካቢኔ አባላት በታደሙበት በዚህ ደማቅ ምሽት ድንገት ያልተጠበቀ ነገር ተፈጠረ። የጸጥታ ጥበቃውን ጥሶ የገባ አንድ ታጣቂ ከ5 እስከ 8 የሚደርሱ ጥይቶችን ተኮሰ። ያ በዲፕሎማሲና በስልጣን ወግ የተሞላው አዳራሽ በቅጽበት ወደ ድንጋጤና ትርምስ ተቀየረ። ታዋቂ እንግዶች ከጠረጴዛ ስር ተወሸቁ። የሴክሬት ሰርቪስ አባላት መሳሪያዎቻቸውን መዘው ፕሬዝዳንቱንና ከፍተኛ ባለስልጣናትን በፍጥነት ከቦታው አሸሹ። ይህ ክስተት በ1981 ፕሬዝዳንት ሮናልድ ሬገን ላይ የተሞከረውን የግድያ ሙከራ እንዲሁም በቅርቡ በትራምፕ ላይ በፔንሲልቬኒያ ውስጥ የተደረገውን ጥቃት ወደ አእምሮ የሚያመጣ ነበር። አሜሪካ ከድንበሯ ርቃ በሺዎች የሚቆጠሩ ኪሎ ሜትሮች ላይ ጦርነት እየመራች በገዛ ዋና ከተማዋ ግን የጸጥታ ዋስትና ማጣቷ የፈጠረው ስነ ልቦናዊ ጫና ቀላል የሚባል አልነበረም። ትራምፕ በኋላ ላይ ይህንን አጥቂ እጅግ የታመመ ሰው በማለት የገለጹት ሲሆን የሂልተንን አዳራሽ ደህንነትም አጥብቀው ነቅፈዋል። ወደ ኢራን አስገራሚ ወታደራዊ ስልት ስንመለስ ጦርነት ሁሌም በገንዘብ ብዛት አይሸነፍም። ኢራን የገነባችው ያልተመጣጠነ የጦርነት ስልት ለዓለም ትልቅ ትምህርት የሚሰጥ ነው። ለምሳሌ ያህል በባግዳድ አሜሪካ ኤምባሲ አካባቢ በተፈጠረ አንድ ክስተት $2 ሚሊዮን የሚያወጣውን በስዊድን ሰራሽ የሆነውን ሳብጂራፍ የተባለ ዘመናዊ የራዳር ስርዓት ኢራን ባመረተችውና $20,000 ብቻ በሚያወጣው ተራ ካሚካዜ አጥፍቶ ጠፊ ድሮን እንዳልነበር አድርገዋለች። አስቡት፣ በሚሊዮን የሚቆጠር ዶላር የፈሰሰበትን የአሜሪካ የመከላከያ ቴክኖሎጂ ርካሽ በሆነና በብዛት ሊመረት በሚችል የኢራን ድሮን ተሸንፏል። ኢራን ከ9,000 በላይ ፋብሪካዎችን ከጦር መሳሪያ ምርት ጋር በማስተሳሰር ያለምንም የውጭ ሀገር ጥገኝነት ከድሮን እስከ አየር መከላከያ ስርዓቶች ድረስ በራሱ አቅም ማምረት መቻሏ ማዕቀቦች ሀገሪቱን ከማዳከም ይልቅ ወደ እልህ አስጨራሽ የፈጠራ ስራ እንድትገባ እንዳደረጓት ያሳያል። የኢራን የከርሰ ምድር ሚሳኤል ማከማቻዎች አሁንም ያልተተኮሱና በአሜሪካ እይታ ውስጥ ያልገቡ ከ1,000 በላይ ዘመናዊ ሚሳኤሎችን እንደያዙ መገለጹ የቴህራንን ስትራቴጂካዊ ጥልቀት አጉልቶ ያሳየናል። ነገር ግን አሜሪካን ብትሆን ዝም ብላ የምትረታ ሀገር አይደለችም። የፔንታጎን መሪዎች በተለይም የጦርነት ጸሐፊው ፒት ሄግሴት አሜሪካ በሆርሙዝ ባህረ ሰላጤ ላይ በመላው ዓለም ላይ ያላትን የባህር ላይ ቁጥጥር እያጠናከረች መሆኑን በይፋ ተናግረዋል። ሄግሴት እንዳሉት የአሜሪካ ባህር ኃይል ኢራን በምታደርገው የንግድ መርከቦች ትንኮሳ ላይ ምንም አይነት ትዕግስት እንደሌለውና መርከቦቻችን ተኩሰው ለማጥፋት ዝግጁ ናቸው በማለት የዋሽንግተንን ቁርጠኝነት አሳይተዋል። አሜሪካ ማጀስቲክ ኤክስ የተባለውን የነዳጅ ጫኝ መርከብ በቁጥጥር ስር መዋሏ በህገወጥ የነዳጅ ዝውውር ላይ የምታደርገውን አሰሳ ማጠናከሯ የኢራንን ኢኮኖሚ ለማነቅ የተነደፈውን የኢኮኖሚያዊ ቁጣ ዘመቻ ያሳያል። ሆኖም ኢራንን በበኩሏ ከ34 በላይ መርከቦችን ወደ ኋላ እንዲመለሱ ማድረግ በሆርሙዝ ስትሬት ላይ ያላትን ተጽዕኖ እያሳየች ነው። ይህ የውሃ ላይ ፍጥጫ የሁለቱን ሀገራት ጡንቻ መለኪያ ሆኗል። ከዚህ የዋሽንግተን ድንጋጤ ወጣ ብለን የዲፕሎማሲውን መድረክ ስንቃኝ ደግሞ ሌላ አስገራሚ ትዕይንት እናገኛለን። ጦርነትና ድርድር የፖለቲካ ሳንቲም ሁለት ገጽታዎች ናቸው። ጦርነቱ እየጋለ ባለበት ሰዓት ጸጥታን ለማምጣት በፓኪስታን ኢስላማባድ የዲፕሎማሲ መድረክ ተዘጋጅቶ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራቺና የአሜሪካ ልዩ ልዑካን ጃሬድ ኩሽነርና ስቲቭ ዊትኮፍ ሊገናኙ ቀጠሮ ተይዞ ነበር። ነገር ግን ዲፕሎማሲው ሳይጀመር ከሸፈ። አራቺ ወደ ፓኪስታን አቅንተው የነበረ ቢሆንም ከአሜሪካ ልዑካን ጋር ፊት ለፊት ለመገናኘት ፈቃደኛ አልሆኑም። ፕሬዝዳንት ትራምፕም ወዲያውኑ በትሩዝ ሶሻል ገጻቸው ላይ ልዑካኖቻቸው ወደ ፓኪስታን የሚያደርጉትን የ18 ሰዓታት በረራ
እንደሰረዙ አስታወቁ። ትራምፕ አክለውም ኢራኖች መሪ የላቸውም፣ በማን እንደሚመሩም አይታወቅም፣ ሁሉንም ካርዶች የያዝነው እኛንን፣ መነጋገር ከፈለጉ ሊደውሉልን ይችላሉ በማለት የበላይነቱን ለመውሰድ ሞከሩ። አራቺ ግን የፓኪስታን ቆይታቸውን አጠናከው ወደ ኦማን በማቅናት የአሜሪካን የማስገደድ ዲፕሎማሲ እንደማይቀበሉ በተግባር አሳዩ። የድርድሩ መክሸፍ ሌላ አዲስ ጦርነት እንዳይጭር ስጋትን ፈጥሯል። እዚህ ላይ ትራምፕ እንዳሉት ኢራን በእርግጥ መሪ የላትም ወይ የሚለው ጥያቄ ወሳኝ ነው። እውነታው ከዚህ የተለየ ነው። የኢራን የቀድሞ መንፈሳዊ መሪ መገደላቸውን ተከትሎ አሜሪካ በኢራን ውስጥ ያገዛዝ ለውጥ ይመጣል ብላ ተስፋ አድርጋ ነበር። ሆኖም የተከፈተው የፓንዶራ ሳጥን አሜሪካ ካሰበችው በተቃራኒ ሆነ። ስልጣኑ ሙሉ በሙሉ ለሐሚኒ ልጅ ለሙጅታባ ካሚኔ ተላልፎ ተሰጥቷል። አሁን ላይ የውሳኔ ሰጭነቱን ሚና በዋናነት የተቆጣጠሩት ጠንካራ አቋም ያላቸው የእስላማዊ ቤታዊ ዘብ ጄኔራሎች ናቸው። እነዚህ ጄኔራሎች ከቀድሞው መሪ ይልቅ ለድርድር እጅግ አስቸጋሪና በጦርነት የተፈተኑ ናቸው። ስለዚህ ትራምፕ ዲፕሎማሲያዊ መንገድ ለመክፈት ሲሞክሩ የሚያወሩት ከአንድ ግለሰብ ጋር ሳይሆን ከጠንካራ ወታደራዊ ቦርድ ጋር መሆኑን ነገሩን አወሳስቦታል። የሁሉ ፍጥጫ ባለበት ሁኔታ የአሜሪካ ወታደራዊ አቅምም የራሱን የውስጥ ፈተና እያስተናገደ ነው። የአሜሪካ የቴክኖሎጂ ጥግ ተደርጎ የሚወሰደው $13 ቢሊዮን የፈሰሰበት ግዙፉ ዩኤስኤስ ጀራልድ ፎርድ የጦር መርከብ አሳፋሪ ፈተና ገጥሞታል። ይህ መርከብ ጠላትን ለማስፈራራት የተሰራ ቢሆንም አሁን ላይ ግን ራሱን ማዳን ተስኖታል። ችግሩ ሚሳኤል ወይንም የጠላት ጦር አይደለም፣ የቧንቧና የፈሳሽ ማስወገጃ ብልሽት እንጂ። አዎ በትክክል ሰምታችኋል። ከ4500 በላይ የባህር ኃይል አባላት የሚኖሩበት ይህ ዘመናዊ መርከብ የሽንት ቤቶች መዘጋትና የቆሻሻ ፍሳሽ መፍሰስ ችግር አጋጥሞታል። መርከበኞች የጠላት አውሮፕላኖችን ከማሳደድ ይልቅ የተዘጉ ቧንቧዎችን ለመጠገን በቀን እስከ 19 ሰዓት እየሰሩ ይገኛሉ። በ4 ቀናት ውስጥ ብቻ ከ200 በላይ የብልሽት ሪፖርቶች ተመዝግበዋል። ይህ ክስተት ከላይ ብረትና እሳት ከታች ደግሞ ተሰባሪ የሚለውን የዘመናዊ ጦር መሳሪያዎች ተቃርኖ በግልጽ ያሳያል። ለ300 ቀናት ያህል በባህር ላይ የቆየው ይህ መርከብ የሰራተኞቹ ሞራል ክፉኛ መጎዳቱ ለአሜሪካ ወታደራዊ ዝግጁነት ትልቅ ጥቁር ነጥብ ነው። ከዚህ በተጨማሪም ለ39 ተከታታይ ቀናት በኢራን ላይ በተደረገው የአየርና የሚሳኤል ዘመቻ የአሜሪካ የጦር መሳሪያ ክምችት ክፉኛ መመናመኑ ፔንታጎንን እያሳሰበው ይገኛል። ይህ የአሜሪካ የጦር መሳሪያ መመናመንና የትኩረት መከፋፈል ለእስያዋ ግዙፍ ሀገር ለቻይና ጥሩ አጋጣሚ ፈጥሮላታል። ዓለም ትኩረቱን በመካከለኛው ምስራቅ ላይ ባደረገበት በዚህ ሰዓት ቻይና በአሜሪካ አፍንጫ ስር በምዕራብ ፓሲፊክ ውቅያኖስ ላይ አስደንጋጭ ወታደራዊ ትርኢት አሳይታለች። አሜሪካና ፊሊፒንስ ከ17000 በላይ ወታደሮቻቸውን በማሳተፍ ባሊካታን 2026 የተሰኘ ግዙፍ የጦር ልምምድ በሉዞን ደሴት አካባቢ እያደረጉ ባሉበት ወቅት የቻይና የባህር ኃይል የራሱን ቀጥተኛ መልእክት አስተላልፏል። ቻይና በእስያ ትልቁንና እጅግ ዘመናዊ የሆነውን ታይፕ 055 አጥፊ የጦር መርከብ በተለይም ዚዩን የተባለውን ወደ ስፍራው አሰማርታለች። ይህ መርከብ 112 የሚሳኤል ማስወንጨፊያ ሴሎች ያሉት ሲሆን ከነዚህ ውስጥ ድምፅን በ6 እጥፍ የሚበልጥ ፍጥነት እና እስከ 1500 ኪሎ ሜትር ርቀት መጓዝ የሚችል አዲሱን YJ-20 ሃይፐርሶኒክ ጸረ መርከብ ሚሳኤል እንደሚገኝበት ይነገራል። ቻይና ይህንን ሚሳኤል መሞከሯ ለአሜሪካ ግዙፍ መርከቦች ቀጥተኛ የሞት ማስጠንቀቂያ ነው። YJ-20 ሚሳኤል የአሜሪካን ኤጂስ የመከላከያ ስርዓት ሰብሮ የመግባት አቅም ያለው ሲሆን ቻይና የወሰደችው ይህ ጸረ መዳረሻ ስትራቴጂ አሜሪካ በታይዋን ወይንም በደቡብ ቻይና ባህር ላይ ጣልቃ እንዳትገባ ለማስጠንቀቅ ያለመ ነው። አሜሪካ ኢራንን ለመግጠም የጦር መሳሪያዎቿን እያሟጠጠች ባለችበት በዚህ ወቅት ከቻይና ጋር ሌላ ጦርነት መክፈት ፈጽሞ የማትችልበትና አደገኛ የሆነ ቅዠት ሆኖባታል። ወዳጆች፣ ይህ ሁሉ መረጃ ሲጠቃለል የሚያሳየን አንድ ትልቅ እውነት አለ። የምንኖርባት ዓለም በአንድ ሀያል ሀገር ፍላጎት ብቻ የምትሽከረከርበት ዘመን እያከተመ ነው። አሜሪካውንም በቴክኖሎጂ በኢኮኖሚና በወታደራዊ አቅም ግዙፍ ብትሆንም እንደ ኢራን ያሉ ሀገራት በተመጣጠነ ባልሆነ የጦርነት ስልት እንዴት ይህንን ግዙፍ ኃይል መሞገትና ጉዳት ማድረስ እንደሚችሉ በተግባር አሳይተዋል። የ$5 ቢሊዮን ውድመት፣ የ$13 ቢሊዮን መርከብ የቧንቧ ውድቀት እንዲሁም በተራ ድሮን የወደመው የራዳር ስርዓት የዚህ ማሳያዎች ናቸው። በሌላ በኩል ደግሞ ቻይና በአሜሪካ የውስጥና የውጭ መከፋፈል ተጠቅማ የራሷን የሃይፐርሶኒክ ሚሳኤል ቴክኖሎጂ በማሳየት የፓሲፊክ ውቅያኖስን የኃይል ሚዛን ወደ ራሷ እያዘነበለች ነው። ዲፕሎማሲው በጥርጣሬና በእልህ ተተክቷል። ትራምፕ ሁሉንም ካርዶች ይዘናል ቢሉም የኢራን ጄኔራሎች የሆርሙዝ ስትሬትን በማነቅ የራሳቸውን ካርድ እየተጫወቱ ነው። ዓለም በእነዚህ ሀያላንና ብቅ እያሉ ባሉ ኃይሎች መካከል ባለው ሽኩቻ ላይ ተንጠልጥላ ትገኛለች። ጦርነቱ የቴክኖሎጂ ብቻ ሳይሆን የኢኮኖሚ፣ የትዕግስትና የስነ ልቦና ጦርነት ሆኗል። አሜሪካ ለሁለት ግንባር ጦርነት ዝግጁ ነች ወይ? ኢራንስ የጀመረችውን የማጥቃት እርምጃ እስከየት ድረስ ትገፋበታለች? ቻይናስ ዝምታዋን ሰብራ በቀጣዩ የዓለም ልዕለ ኃያልነት ዘውድ ለመድፋት ጊዜው አሁን ነው ብላ ታስብ ይሆን? እነዚህ ጥያቄዎች የዘመናችን ትልልቅ እንቆቅልሾች ሲሆኑ ምላሻቸውም የሁላችንንም የነገ ዕጣ ፈንታ የሚወስኑ ይሆናል።
ይህ ነው እንግዲህ በዓይናችን እያየን ያለነው የዘመናችን አስገራሚ የዓለም ፖለቲካና ወታደራዊ ትርምስ ምስል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ